እንደሚታያችሁ ተስፋ አደርጋለሁኝ። በጣም ግሩም። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ነው የሚለው። የመጽሐፉ ባለቤት የታሪኩ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እና እርሱ የሰራውን ያደረገውን ነገር አባቶቻችን ሐዋርያት ቀድሞ አባቶቻችን ነቢያት እንዳደረጉት በመንፈስ ቅዱስ ተመርተው የጻፉት ነው። ከነኚህም ጸሐፊያን መካከል ዛሬ የመጽሐፉን ክፍል የምናጠናው ቅዱስ ዮሐንስ የጻፈውን ወንጌል ነው። ክፍሉን በማንበብ ብንጀምር ደስ ይለኛል። ክፍሉን አነባለሁኝ። ሁላችሁም መጽሐፍ ቅዱሳችሁን እንድታወጡ አሳስባለሁ። እንዲህ ነው የሚለው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ድረስ ያለውን ነው ማነበው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ልጅ ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ክቡራን አባቶቼ፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ምእመናን፣ በክፍሉ እንዳነበባችሁ ወንጌላዊው ቅዱስ ዮሐንስ መጽሐፉን ሲጀምር በመጀመሪያው ቃል ነበረ በማለት ነው የሚጀምረው። በመጀመሪያው በማለት ነው የሚጀምረው። ስለዚህ ክፍሉን የምናጠናው ከዚህ ከክፍሉ የመጀመሪያው መነሻ ቃል በመነሳት ነው። በመጀመሪያው ቃል ነበረ ብሎ ነው የሚጀምረው። በመጀመሪያው ቃል ነበረ። ምናልባት ሌላ ሐሳብ ወይም ሌላውን ፒዲኤፍ ሼር ባደርጋችሁ የበለጠ ግልጽ ያደርገዋል። ከይቅርታ ጋር እሱን ሼር አደርጋችኋለሁ። በጣም ጥሩ። አንድ ጊዜ በጣም ጥሩ። ይሄኛውን እንጠቀማለን። በመጀመሪያው ቃል ነበረ ብሎ ነው የሚጀምረው። በመጀመሪያው ቃል ነበረ። በመጀመሪያው ሲል ዓለም ሳይፈጠር ዘመን ሳይቆጠር ሰማይና ምድር ፀሐይና ጨረቃ ሌላውም የፍጥረት ወገን ሳይፈጠር ቃል በመጀመሪያው ነበረ ብሎ ነው ወንጌላዊው ቅዱስ ዮሐንስ የሚጀምረው። በዚህ ክፍል ላይ አቤት አቤት፣ አይሰማም? አይሰማ ይሆን? ይቅርታ። ሼር አላረጉትም። እሺ፣ ሼር አላረጉትም። እሺ፣ ይቅርታ። አንድ ጊዜ ስክሪን ላይ ሼር አላረጉትም አዲሱ። እሺ፣ እሺ፣ ይሰማል ቀሲስ፣ ግን ሼር አላረጉትም። መልካም። እሺ፣ ላደርግ ነው። ይቅርታ፣ አንድ ጊዜ አንድ ጊዜ
እሺ አሁን ይታያችሁ ይሆን? እሺ አሁን ይታያል? ጋሽ ታፈሰ ይቅርታ፣ ጋሽ ታፈሰ ይሰማዎት ይሆን? አሁን ይታያል ቀሲስ ይማን። እሺ መላክ ሰላም፣ እግዚአብሔር ይስጥልኝ። ይታያል። ልክ ነው። ከእንትኑ አዎ ይታያል። እሱን አድርጉና በቃ ይታያል። በጣም ጥሩ። እሺ በመጀመሪያው ቃል ነበረ ብሎ ነው የሚጀምረው። በመጀመሪያው ቃል ነበረ ሲል ምን ማለቱ ነው? ዓለም ሳይፈጠር ዘመን ሳይቆጠር ቃል የተባለው እግዚአብሔር ወልድ በመጀመሪያው ነበረ ማለት ነው። በመጀመሪያው ቃል ነበረ ሲል ዓለም ሳይፈጠር ዘመን ሳይቆጠር ፍጥረታት ሁሉ ሳይፈጠሩ ፀሐይና ጨረቃ ምድርና ሰማይ በውስጧም ያለው ፍጥረት ሁሉ ሳይፈጠር በመጀመሪያው ቃል ነበረ ሲል አካላዊ ቃል ስለተባለ ስለ እግዚአብሔር ወልድ ሀልዮት ወይም መኖር ከዘላለም እንደነበረ ማስረዳቱ ነው። በስነ ፍጥረት ታሪክ ውስጥ የተጀመሩ ነገሮች ሁሉ መጀመሪያ ወይም ከዘላለም በነበረው በቃል ተጀምረዋል። ይህም ማለት ነው ፍጥረታት ሁሉ የተፈጠሩት የሚታየውም ቢሆን የማይታየውም ቢሆን በሰማይም ያለው ቢሆን በምድርም ያለው ቢሆን ከምድሩም በታች በጥልቁ ያለው ቢሆን በመጀመሪያ ወይም ከዘላለም በነበረው ቃል አካላዊ ቃል በሆነው በእግዚአብሔር ወልድ ፈጣሪነት ተፈጥረዋል ማለት ነው። ስለዚህ በመጀመሪያው ቃል ነበር ብሎ ሲናገር ወንጌላዊው ቅዱስ ዮሐንስ የሚያወራው በኋላ በዝርዝር እንመጣበታለን አካላዊ ስለሆነው ቃል ነው። አካላዊ ስለሆነው ቃል ነው። ይሄ አካላዊ ቃል የተባለው እግዚአብሔር ወልድ ከዘላለም ከጥንት ሁሌ እንደምናገረው በማይመረመር ልደት ዘመን በማይቆጠርለት ልደት አካል ዘእም አካል ባህሪ ዘእም ባህሪ የተወለደው እግዚአብሔር ወልድ በኩነት ስሙ ቃል የተባለው እርሱ ከጥንት ከመጀመሪያው ነበረ ማለት ነው። በዚሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ 2 እና 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ሲል እርሱ የፍጥረት ሁሉ ባለቤት፣ እርሱ የፍጥረት ሁሉ ገዥ፣ እርሱ የፍጥረት ሁሉ ፈጣሪ እንደሆነ የሚያሳይ ክፍል ነው። ስለዚህ የተወደዳችሁ ምዕመናን አሁን ይሄንን በዚህ በፓወርፖይንት ላይ እንደምትመለከቱት በመጀመሪያው ቃል ነበር የሚለውን የዮሐንስን ወንጌል ሐሳብ ስታገኙ ይሄ በመጀመሪያው የተባለው ወይም ዓለም ሳይፈጠር ዘመን ሳይቆጠር ነበረ የተባለው ቃል አካላዊው ቃል እግዚአብሔር ወልድ መሆኑን እንድትገነዘቡ ያስፈልጋል። መጀመሪያ የሚለውን እንፈተዋለን በጊዜው፣ ግን በመጀመሪያው ቃል ነበር የሚለውን ይሄንን ጥቅል አረፍተ ነገር ስትመለከቱ ወይም ስታዩ በመጀመሪያው ብሎ የሚያወራልን በማይቆጠር ዘመን ከዘለዓለም ሰማይና ምድር ሳይፈጠሩ ፍጥረታት ሁሉ ሳይገኙ ፍጥረቱን ሁሉ ያስገኘው በኩነት ስሙ ቃል የተባለው እግዚአብሔር ወልድ እርሱ ከጥንት ነበረ ማለት ነው። ለዚህም ነው መዝሙረኛው ዳዊት በመዝሙር 32 ቁጥር 6 ላይ ሰማዮች በእግዚአብሔር ቃል ጸኑ በማለት ተናገረ። በእግዚአብሔር ቃል ሰማዮች ጸኑዋል። ስለዚህ
ሰማያት ሁሉ የተፈጠሩት በወልድ ቃልነት ማለት ነው። ሁሉም በፈጠረው ቅድም እንዳልኳችሁ በኩነት ስሙ ቃል በተባለው በእርሱ ፍጥረታት ሁሉ ተፈጥረዋል ማለቱ ነው። በመጽሐፍ ቅዱስ ክፍላችን የሚገኙ ሁለት መጀመሪያዎች አሉ። በደንብ ልብ አድርጋችሁ ስሙ። በመጽሐፍ ቅዱስ ክፍላችን ውስጥ የሚገኙ ሁለት መጀመሪያዎች አሉ። አንደኛው መጀመሪያ በመጽሐፍ ቅዱሳችን የመጀመሪያው ገጽ ላይ ነው። ስለ ስነ ፍጥረት በሚያወራው ቅዱስ ሙሴ ሊቀ ነቢያት መጽሐፉ በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የሚጀምር በመጀመሪያ ሰማይና ምድርን እግዚአብሔር ፈጠረ ብሎ እግዚአብሔር በፍጥረት ስራው ፍጥረትን መፍጠር በጀመረበት ቀን መጀመሪያ ሰማይና ምድርን ፈጠረ ብሎ ጸሐፊው በዚህ ክፍል ላይ ተናግሯል። ይህ መጀመሪያ አስገኝ ወይም ባለቤት ያለው መጀመሪያ ወይም መነሻ ያለው መጀመሪያ። ይሄ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የምናገኘው መጀመሪያ ያለው መጀመሪያ ወይም አስነሽ ወይም ቀን የሚቆጠርለት መጀመሪያ ነው። መነሻው መቼ ነው ያላችሁ እንደሆነ ፍጥረት መፈጠር የተጀመረበት ቀን ያ ዕለተ እሁድ ማለት ነው። ያ የፍጥረት ሁሉ መጀመሪያ እግዚአብሔር ፍጥረታትን መፍጠር የጀመረበት ቀን ሰማይና ምድር የተፈጠሩበት እሳትና ነፋስ ውሃ እነኚህ ሁሉ ፍጥረቶች የተፈጠሩበት የፍጥረት ሁሉ የመጀመሪያው ቀን መጀመሪያ ተብሎ እዚህ ጋር ተጠቅሷል። ስለዚህ ይሄ በኦሪት ዘፍጥረት ያለውን መጀመሪያ ስትመለከቱ መነሻ ያለው መጀመሪያ መሆኑን እንድትረዱ አሳስባለሁ። መነሻ ያለው መጀመሪያ ነው። ይሄ በቀመር በስሌት የሚደረስበት መጀመሪያ ነው። ለምሳሌ ዓለም ከተፈጠረ ዘመን ከተቆጠረ አሁን ስንት ዘመን ሞልቶታል ወይም ስንት ዓመት ነው ብለን ብንመረምር ወደ ኋላ ሄደን 5500 ዘመን ወደ ኋላ የነ አዳምን የተስፋ ቃል በማሰብ ወደ ኋላ ሄደን መቁጠር እንጀምር እንችል ይሆናል። ደግሞ መሲሁ ከመጣ ዓመተ ምህረት ከገባ ደግሞ 2012 ዓመተ ምህረትን ደግሞ ወደዚህ ላይ መጨመር ይቻላል። ስለዚህ 7000 ምናምን ዘመን ሆኗል ብለን መናገር እንችላለን። ይሄ የሚያሳየው ዘመን የሚቆጠርለትን መጀመሪያ እግዚአብሔር ፍጥረትን መፍጠር የጀመረበት መጀመሪያ ነው። ስለዚህ ይሄን መጀመሪያ ዓለም የተፈጠረበት ዘመን የተቆጠረበት መጀመሪያ ማለት እንችላለን። ከዛ ቀጥሎ የምንመለከተው የዮሐንስ ወንጌሉን መጀመሪያ ነው። ይሄም በመጀመሪያው ቃል ነበር ብሎ የሚለው ማለት ነው። በዮሐንስ ወንጌል ላይ በመጀመሪያው ቃል ነበር ሲል ይህ ደግሞ መነሻ የሌለው መጀመሪያ ይባላል። ወይም መጀመሪያ የሌለው መጀመሪያ በዚህ ዘመን ተብሎ የማይነገርለት በቀመር በስሌት በቁጥር የማይደረስበት ከዘለዓለም የሆነ መጀመሪያ ማለት ነው። ከዘለዓለም የነበረ ለዚህ መጀመሪያ ለሚለው ቃል ምንም መተኪያ ስለሌለን የሚሻል ቃል ስለሌለን ነው መጀመሪያ የምንለው እንጂ ይህ መጀመሪያ የፍጥረት ሁሉ መጀመሪያ ነው። ነገሮች ሁሉ ሳይፈጠሩ የነበረ መጀመሪያ ነው። ይሄ መጀመሪያ ለእግዚአብሔር ወልድ የተነገረ መጀመሪያ ነው። በመጀመሪያው ቃል ነበረ ብሎ ወንጌላዊው ቅዱስ ዮሐንስ የተናገረለት። አባቶቻችን ይሄንን ሲያስረዱ እነኚህን ሁለቱን መጀመሪያዎች ማለትም የኦሪት ዘፍጥረቱን
መጀመሪያና የአዲስ ኪዳኑን የዮሐንስን ወንጌል መጀመሪያ ንባብ ቢያሳብራቸው እንጂ ወይም ቢያገናኛቸው እንጂ ምስጢር አያሳብራቸውም፣ አያስተባብራቸውም ወይም አያገናኛቸውም። ንባቡ መጀመሪያ ስለሚሉ ሁለቱን ንባብ ያገናኛቸዋል፣ ምስጢር ግን አያገናኛቸውም ብሎ ትርጓሜ ወንጌል ይናገራል። የዮሐንስ ወንጌል ምዕራፍ 1ን በመጀመሪያው ቃል ነበር የሚለውን ሲተረጉሙ አባቶቻችን ያ በኦሪቱ የነበረው መጀመሪያ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚለው ከዮሐንስ ወንጌል ጋር ስናነጻጽረው ንባብ ያሳብራቸዋል እንጂ ምስጢር አያሳብራቸውም፣ አያገናኛቸውም። ያኛው ስለ ዕለተ እሁድ ነው የሚያወራው፣ ስለ ፍጥረት የመጀመሪያ ቀን ነው የሚያወራው። ይሄኛው ግን የማይመረመር መጀመሪያ፣ በዘመን የማይለካ መጀመሪያ፣ ጥንት የሌለው መጀመሪያ ማለቱ ነው ይላሉ አባቶቻችን። ስለዚህ ግልጽ የሆነ ይመስለኛል። ስለዚህ ወንጌላዊው ቅዱስ ዮሐንስ በመጀመሪያው ብሎ ሲናገር ስለ እግዚአብሔር ወልድ ዘላለማዊነት መናገሩ፣ ስለ እግዚአብሔር ወልድ ዘላለማዊነት መናገሩ። የእግዚአብሔር ወልድ ይሄ ቃል ያልኩት በመጀመሪያው እያልኩ የተናገርኩለት ቃል የተባለው እግዚአብሔር ወልድ ነው ብያለሁ። ወይም አካላዊው ቃል ነው። የእግዚአብሔር ወልድ ቃልነት እንዴት ነው? እግዚአብሔር ወልድ ቃል ሲባል ሁላችሁም እንደምታውቁት በስጋ ማርያም ሲገለጥ በስጋዌ ስሙ ኢየሱስ ተብሏል፣ ክርስቶስ ተብሏል። እኛን በመምሰሉ ዘመዳችን በመሆኑ ከኛ ጋር በስጋ ማርያም በመዛመዱ አማኑኤል ተብሏል። አማኑኤል ተብሏል። ግን ከዘላለም የነበረው እግዚአብሔር ወልድ በኩነት ስሙ ቃል ይባላል። ምን አይነት ቃል ነው ሲባል አካላዊ ቃል ይባላል። እኔ ባይ የሆነ ቃል፣ አካል ከህልውና ጋር ያለው ቃል ነው። ይህም ማለት ዝርው ወይም ደግሞ ብትን ያይደለ የራሱ ማንነት ያለው እኔ ባይ የሆነ ማለት ነው። ስለዚህ ቃል የሚለውን ነገር ስንመለከት በኋላ ከምናያቸው ቃል ተብሎ ከተጠሩት የእግዚአብሔር ወልድን ቃልነት ልንለይ ያስፈልጋል። አሁንም በአጽንኦት ነው የምናገረው፣ በልባችሁ እንዲቀር በህሊናችሁ ሰሌዳ እንዲጻፍ በአጽንኦት አሁንም ደግሜ ይናገራል። የእግዚአብሔር ወልድ ቃልነት እንዴት ነው ከተባለ የእግዚአብሔር ወልድ ቃልነት አካላዊ ቃል ነው። ይሄ ቃል የሚለው የኩነት ስም ነው። ምስጢረ ሥላሴን ስንማር አብን በልብነት እናውቀዋለን፣ ወልድን በቃልነት፣ መንፈስ ቅዱስን ደግሞ በእስትንፋስነት፣ ኩነተ ቃል፣ ኩነተ ልብ፣ ኩነተ እስትንፋስ እያልን የምንናገረው ማለት ነው። ይሄ መሆን ማለት ነው። በአንድነት ትምህርት ውስጥ ደግሞ መገናዘብ ስላለ አንዱ በአንዱ ሁሉ ስለሆነ ለአንድነትም ይነገራል። ምስጢረ ሥላሴ ላይ ሥላሴ በስም በአካል በግብር ሶስት ብለን እንናገራለን። በኩነት እንላለን አራተኛ ጨምረን፣ ኩነትን ለአንድነትም አምጥተን እንናገረዋለን ማለት ነው ባጭሩ። ስለዚህ አካላዊ ቃል ማለት ዝርው ወይም ብትን ያልሆነ እኔ ባይ ማለት ወይም ፐርሰን ነው። እኔ ባይ ነው። ባለፈው ጊዜ ስለ መንፈስ ቅዱስ ስንማር መንፈስ ቅዱስ አካላዊ ነው፣ እኔ ባይ ነው እንዳለን ይሄ ቃል የተባለው እግዚአብሔር ወልድ እኔ ባይ እንደሆነ ስለምናምን ቃልነቱን ከሌላው ስንለይ ይሄ ቃል አካላዊ ቃል ነው ብለን እንናገራለን። ለዚህም ነው ወንጌላዊው በመጀመሪያው ነበረ በማለት ስለ ቃል አካላዊነት የተናገረው። በመጀመሪያው ነበረ፣ ከፍጥረት መፈጠር በፊት ነበረ። ሐመልማላት ሳይበቅሉ የየብስም ፊት ሳይታይ ፍጥረታት ሳይፈጠሩ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ከዘላለም ነበረ። ስለዚህ ይህ ቃል አካላዊ ቃል ይባላል። አካላዊ ቃል ይባላል። ማንነት የሌለው ዝርው ብትን የሆነ
አይደለም። ዝርው ብትን የሆነ ቃል አለ። ስለሱ ደግሞ እንመለከታለን። የወልድ ቃልነት እንደ ሰዎችና እንደ መላእክት ቃል ዝርው ብትን አይደለም። የፍጡራን ቃል አለ። አባቶቻችን ቃለ መላእክት፣ ቃለ ነቢያት፣ ቃለ ሰብ እያሉ የሚጠሯቸው አሉ። ወደኋላ እንመለከተዋለን። እነኚህ ዝርው ቃል ነው የሚባሉት። ቃለ መላእክት የሚባለውም ቢሆን ቃለ ነቢያት የሚባለው ቃለ ሰብ የሚባሉ እነኚህ እግዚአብሔር እንዲናገሩበት ስራውን እንዲሰሩ መልእክቱን እንዲያደርሱ ወደ ህዝቡ ለመላእክት ለነቢያትና ለሰው ልጆች የሰጠው ቃል ይሄ ቃል ዝርው ቃል ይባላል። ሰጪው እግዚአብሔር ወልድ ግን አካላዊ ቃል ይባላል። አካላዊ ቃል እኔ ባይ የሆነ ቃል ይባላል እና የወልድ ቃልነት እንደ ሰዎችና እንደ መላእክት ቃል ዝርው ብትን አይደለም። የእነርሱ ቃል ለፍጡራን የተሰጠ የመልእክት ማስተላለፊያ ቃላት ናቸው እንጂ አካላዊ አይደሉም። ይህንን ሲያስረዳ አባታችን ጎርጎርዮስ ዘቂሳርያ ይህንን ሲያስረዳ በዚህ በሃይማኖተ አበው ምዕራፍ 13 ቁጥር 22 በገጽ ደግሞ ገጽ 42 ላይ ቅድም ያልኳችሁ ቃለ መላእክት የሚባለውን አተርጋውን ብሎ ጠርቶታል። አተርጋውን ብሎ ጠርቶታል። የመላእክት ቃል ብሎ ይጠራዋል። ግን አካላዊ ቃል አይደለም። አካላዊ ቃል አይደለም። የመላእክት ቃል አካላዊ ቃል አይባልም። አተርጋውን የሚባለው ቦርፎሪኮን የሚባል ደግሞ ቃለ ነቢያት የሚባላል። ቃለ ነቢያት ነቢያት ከእግዚአብሔር የሰሙትን ያስተማሩበት፣ ነቢያት የእግዚአብሔርን ምክሩን ትእዛዙን ወደ ህዝቡ የወሰዱት ቃል አለ። ይህም ቃል አካላዊ አይደለም። አካላዊ ቃል አይባልም። ሶስተኛው አአትሪኮን የሚባል ቃለ ሰብ የሚባል ማለት ነው። በአየር ላይ የሚፈስ እኔና እናንተ የምንናገረው ብትን ዝርው የሆነው ቃል ነው። ድምፃችን ሲወጣ ይሰማል፣ ግን አይጨበጥም፣ አይሰበሰብም። ይሄ ከአፋችን የሚወጣው ቃል በእግዚአብሔር ዘንድ ብቻ ነው የሚቆጠረው። እግዚአብሔር ነው የሚይዘው፣ እግዚአብሔር ይመዘግበዋል። ግን ለኛ አይታይም። ዝርው ነው። አሁን ከአፋችን ይወጣል፣ ያልፋል። ስለዚህ ይሄንን አአትሪኮን ይሉታል፣ ቃለ ሰብ ይባላል። እነኚህ ሁሉ ዝርው የሆኑ ወይም ብትን የሆኑ አካላዊ አይደሉ ቃል ናቸው። ስለዚህ ወደ ዮሐንስ ወንጌል ስመልሳችሁ በመጀመሪያው ሲል ከዘለዓለም ማለት ነው፣ በማይቆጠር ዘመን ማለት ነው፣ ከጥንት ማለት ነው። በመጀመሪያው ቃል ነበረ ሲል የትኛው ቃል ስንል አተርጋውን ያልነው አይደለም። ቦርፎሪኮን ያልነው አይደለም። አአትሪኮንም ያልነው አይደለም። ከነኚህ ሁሉ የተለየው ቃለ ሰብ አይደለም፣ ቃለ ነቢያት አይደለም፣ ቃለ መላእክት አይደለም። አካላዊ ቃል እግዚአብሔር ወልድ ነው። በመጀመሪያው ነበረ የተባለ እግዚአብሔር ወልድ አካላዊ ቃል ነው። ይህ የማይለወጥ ከአብና ከመንፈስ ቅዱስ ጋራ በህልውና ተገናዝቦ የሚኖር ነው። ስለዚህ ይሄንን አካላዊ ቃል እንለዋለን። እስቲ የቅዱሳት መጻሕፍትን ምስክርነት እንይ። ይሄ በመጀመሪያው ነበር የተባለው ቃል ስለራሱ ሲናገር ምንድነው ያለው? በመጀመሪያው ነበረ። ይሄ አካላዊ ቃል ያወቅነው አሁን ማለት ነው። ከቃለ መላእክት፣ ከቃለ ሰብ፣ ከቃለ ነቢያት የሚለየው እግዚአብሔር ወልድ ወይም አካላዊ ቃል ከመጀመሪያው የነበረ። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ ጌታ ሲያስተምር ምንድነው ያለው? አንተ ማነህ ብለው በጠየቁት ጊዜ ኢየሱስም ከመጀመሪያው ለእናንተ የተናገርኩ ነኝ አላቸው። ከመጀመሪያው ከጥንት ማለት ነው። ሰማይ ይሁን ምድር ይሁን እያለ ፍጥረትን የፈጠረ
እነርሱ እንደሚያስቡት 50 ዓመት ያልሞላው ከአባታችን ከአብርሃም ትበልጣለህን ከሙሴ ትበልጣለህን ያሉት ሳይሆን የአብርሃም አምላክ የሙሴ አምላክ እንደሆነ ሲነግራቸው እኔ ከዚያ ከመጀመሪያው ከጥንት የተናገርኩ እኔ ነኝ አላቸው። ይህ ማለት ምን ማለት ነው? አልፋ ኦሜጋ ማለት ነው። አልፋ ኦሜጋ ማለት ነው። አልፋ ማለት የመጀመሪያ ማለት ነው። ኦሜጋ ማለት ደግሞ ኋለኛ ወይም ፍጻሜ፣ በእኛ ቋንቋ ከሀ እስከ ፐ ማለት ነው። ወይም ያለና የነበረ ለዘላለም የሚኖር ማለት ነው። ስለዚህ እግዚአብሔር ወልድ በመጀመሪያው ቃል ነበር ተብሎ የተነገረለት ያለ የነበረ ለዘላለም የሚኖር እርሱ ነው። በተለይ ራዕየ ዮሐንስ ምዕራፍ 1 ላይ በጣም በሚገርም ሁኔታ ለዮሐንስ በተገለጠለት ጊዜ ራሱን እንዲህ ብሎ ነው የገለጠለት። ቁጥር 17 ላይ ያለውን አነበዋለሁ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼ ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለው ይላል። ተመልከቱ፣ ፊተኛና ኋለኛ፣ አልፋ ኦሜጋ። እዚህ ቁጥር 8 ላይም የዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይም እንዲህ ይላል፣ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ስለዚህ በመጀመሪያው ቃል ነበር ሲል የትኛው አልፋ ኦሜጋ የሆነው የነበረው ያለው ሁሉን የሚገዛው በኋላም መጥቶ የሚፈርደው እርሱ አካላዊ ቃል እግዚአብሔር ወልድ እርሱ ነው። ስለዚህ በመጀመሪያው ቃል ነበረ ብሎ ሲናገር ዘላለማዊነቱን ለመናገር ነው። አባታችን ዲዮስቆሮስም በቅዳሴው ላይ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ፣ እግዚአብሔር በትስልሽቱ፣ እግዚአብሔር በመለኮቱ፣ ከዓለም አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ፣ እግዚአብሔር በሶስትነቱ፣ እግዚአብሔር በመለኮቱ አለ ብሎ ተናግሯል። ከዓለም አስቀድሞ እስከ መቼ? እስከ ዘላለም፣ ከሀ እስከ ፐ። እኛ አንዳንድ ጊዜ የፈለግነውን ነገር ተናግሬ ጨርሻለሁ ብለን ስንል፣ ለምሳሌ አንድን ሰው በደንብ ነግሬዋለሁ ብለን የምንገልጽበት ቃል ምንድን ነው? ለእገሌ ከሀ እስከ ፐ ጉዳዩን ዘርዝሬ አስረድቼዋለሁ ካለን ምን ማለታችን? ለእገሌ ጉዳዩን ከሀ እስከ ፐ ዘርዝሬ አስረድቼዋለሁ ካለን ከመጀመሪያው እስከ መጨረሻው ማለት ነው። አሁን አልፋ ኦሜጋ እንዳልነው ማለት ነው። ስለዚህ ኢየሱስ ክርስቶስ አካላዊ ቃል የተባለ ያለና የነበረ ፊተኛና ኋለኛው በፍርድም በሁሉ ላይ የሚፈርደው በሁሉ ላይ ከፈረደ በኋላ በሕያዋንና በሙታን ሁሉ ላይ የሚገዛው እርሱ ነው። ስለዚህ በመጀመሪያው ቃል ነበረ ሲል የእግዚአብሔርን ቃል መጀመሪያነት ቅዱሳት መጻሕፍት እንደዚህ ነው የነገሩ። ወንጌላዊው ቅዱስ ዮሐንስ በመጀመሪያው ቃል ነበረ በማለት የሚናገረው ስለማን ነው ካልን፣ በዚህ ክፍል ላይ ወንጌላዊ ቅዱስ ዮሐንስ ቃል በማለት የሚናገረው ስለ እግዚአብሔር ወልድ አካላዊ ቃልነት። ወልድ በኩነት ስሙ ቃል ይባላል። ቅድም ነግሬያችኋል። በምስጢረ ሥላሴ ትምህርት ላይ ኩነት ወይም ሁኔታ የሚባል ትምህርት አለ። ይኸውም ኩነተ ልብ፣ ኩነተ ቃል፣ ኩነተ እስትንፋስ፣ አብ በልብነት ወልድ በቃልነት
መንፈስ ቅዱስ በስትንፋስነት እነኚህ ሶስቱ በአንድነት ደግሞ በአንድ ሰው ልብ ቃልና እስትንፋስ ተገናዝበው እንደሚኖሩ ልዩ ሶስት የሆኑ አብ ወልድ መንፈስ ቅዱስ እንዲሁ ተገናዝበው አንዱ በአንዱ ህልው ሆኖ ይኖራል። ስለዚህ በዚህ በኩነት ትምህርት ውስጥ ወልድ በቃልነት ነው የሚነገረው። በቃልነት ይነገራል ወይም ይገለጣል ማለት ነው። በሌላው መንገድ ግን ቅድም እንዳልኳችሁ ቃል የሚለው ነገር ስለ ብዙ ነገር ይነገራል። ለምሳሌ ቅድም እንዳልኳችሁ ቃለ መላእክት ብያችኋለሁ፣ ቃለ ነቢያት ብያችኋለሁ፣ ቃለ ሰብ ብያችኋለሁ። በደንብ ልብ አድርጋችሁ እንደምትሰሙኝ አምናለሁ። ለዚህም ነው በጣም እየተጠነቀቅኩ በጣም እየደጋገምኩ የምነግራችሁ። ቅድም እነኚህ ቃለ መላእክት የሚባሉት ቃለ ነቢያት የሚባለው ቃለ ሰብ የሚባለው እነኚህ ዝርው ናቸው ብዬ ነግሬያችኋል። መጽሐፍ ቅዱስ በሌላ ክፍል ላይ ቃል እያለ ስለ ብዙ ነገሮች ይናገራል። ለምሳሌ የእግዚአብሔር ትእዛዙን ትምህርቱን ቃል ብሎ ሊጠራው ይችላል። አሁን ስለምንናገረው ስለ እግዚአብሔር ወልድ አካላዊነት ግን አይደለም። ትምህርቱ ቃል ተብሎ ተጠርቷል። ለምሳሌ በትንቢተ ሕዝቅኤል ምዕራፍ 35 ቁጥር 10 ላይ የእግዚአብሔር ቃል ለኔ እንዲህ ሲል መጣ ብሎ ይናገራል። የእግዚአብሔር ቃል ለኔ እንዲህ ሲል መጣ ብሎ ይናገራል። ምን ማለት ነው? የእግዚአብሔር ሕጉ፣ የእግዚአብሔር ትእዛዙ፣ የእግዚአብሔር ምክሩ፣ አደራው ወደኔ መጣ ማለት ነው። ለምሳሌ ደግሞ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 10 ላይ ስንሄድ እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ ትእዛዙን ስሙ ማለት ነው። ምክሩን ስሙ ማለት ነው። ይሄ ቅድም ስለምናወራው አካላዊ ቃል ስላለው የሚያወራ አይደለም። የእግዚአብሔር ምክሩን ትእዛዙን ቃል ብሎ መጽሐፍ ቅዱስ ይጠራዋል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ግን በመጀመሪያው ቃል ነበር የሚለው አሁን ከምናወራቸው ጋር ሁሉ ፍጹም የተለየ ነው። ለምሳሌ የጌታ ትምህርቱም ራሱ የአፉ ትምህርት ማለት ነው። የሚያስተምረው ትምህርት ራሱ ቃል ተብሎ ይጠራል። ለምሳሌ እግዚአብሔር ቃል እንላለን። ጌታም ሲያስተምር ትምህርቱ ቃል ተብሎ ተጠርቷል። በዚህ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ስለዚህ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ትምህርቴን ማለት ነው። ትምህርቴን የሰማ ቃሌን የሰማ ሲል ትምህርቴን የሰማ ማለት ነው። የራሱን የጌታን ትምህርት ቃል ብሎ ይጠራል መጽሐፍ ቅዱስ። በዚህ በማርቆስ ወንጌል ምዕራፍ 2 ቁጥር 2 ላይም በደጅም ያለው ስፍራም እስኪጠባቸው ድረስ ብዙዎች ተሰበሰቡ፣ ቃሉንም ይነግራቸው ነበረ ይላል። ትምህርቱ ነው። ይሄም ትምህርቱን ነው ቃሉ እያለ የሚናገር። አካላዊ ቃል ስለሚባለው ነገር ግን ስናወራ አካላዊ ቃል የኩነት ስም የሆነ ለወልድ የምንናገርለት የኩነት ስም ነው ቃል የሚባለው በዮሐንስ ወንጌል ጥናታችን መሰረት ማለት ነው። ይሄ ቃል ደግሞ ከዘላለም የነበረ ቃል ነው። ይሄ ቃል ደግሞ እኔ ባይ የሆነ አካላዊ ቃል እንደሆነ እንድትገነዘቡልኝ አሳስባለሁ። ለምንድን ነው እግዚአብሔር ወልድ ቃል የተባለው? ለምን ቃል ተባለ? በተለይ በዚህ በምስጢረ ስጋዌ ትምህርት ላይ ወይም ደግሞ በአምላክ ሰው መሆን ትምህርት ላይ ይሄ ኩነት የሚባለው ነገር በደንብ ይነገራል እና ወልድን ኩነተ ቃል እንለዋለን። ወይም ደግሞ ቃል በመሆን ወይም ቃል የሆነ ለምሳሌ እግዚአብሔር ተናገረ ስንል በአብ ልብነት ታስቦ በወልድ ቃልነት ተነገረ ነው። ፍጥረታት በአብ ልብነት ታስበው በወልድ ቃልነት ተነግረው በመንፈስ ቅዱስ ሕይወትነት ሕያው ሆኖ ለዘላለም ተፈጥረዋል። ሰማችሁኝ? በአብ ልብነት ታስበው በወልድ ቃልነት ተነግረው
በመንፈስ ቅዱስ ሕይወትነት ለዘላለም እንዲኖሩ ፍጥረታት ተፈጥረዋል። ስለዚህ እግዚአብሔር ቃል በስነ ፍጥረት ዘመን ወይም እግዚአብሔር ወልድ በስነ ፍጥረት ዘመን ለአብ ቃሉ ነበረ ማለት ነው። ቃሉ ነበረ። አንዳንዴ በትርጉም መጽሐፍ ቅዱስን አባቶች ሲያመሰጥሩ ቃሉን ልኮ ፈወሳቸው የሚለውን ልጁን ልኮ ብለው ይተረጉማል። እና የእግዚአብሔር ወልድ ቃልነት የተለየ ነው። ለምንድን ነው እግዚአብሔር ወልድ ቃል የተባለው ስንል ቃል የሚለው ስም የእግዚአብሔር ወልድ ማንነትን ስለሚገልጽ ነው። ማንነቱን ይገልጻል። ለምሳሌ ሰዎች በውስጣቸው የሚያስቡት ቃል ረቂቅ ሆኖ ሳለ በወረቀት ላይ በቀለም በተጻፈ ጊዜ ግዙፍ ሆኖ ይታያል። ለምሳሌ አንድ ሰው በልቡ ያለው ቃል ሐሳቡ ማለት ነው። በልቡ ያለውን ቃል በወረቀት ላይ ሲያሰፍረው ግዙፍ ሆኖ ይታያል። እንዲሁ ወልድም ከአብና ከመንፈስ ቅዱስ ጋር በቃልነቱ ከዊን በአንድነት የሚኖር ነገር ግን የማይታይ የማይመረመር ሆኖ ሳለ በስጋ ማርያም በተገለጠ ጊዜ የማርያምን ስጋ በለበሰ ጊዜ ግዙፍ ሆኖ ታየ። እኛ አየነው፣ ዳሰስነው፣ ከእርሱም ጋራ በላን ጠጣን እያለ አባታችን አባ ሕርያቆስ በቅዳሴ ማርያም እንደሚናገር ወንጌላዊውም ቅዱስ ዮሐንስ ወደፊት ስናጠና እግዚአብሔርን ያየው የለም ነገር ግን በስጋ የተገለጠው በእቅፉ ያለው አንድያ ልጁ ተረከው እያለ የሚናገርለት እግዚአብሔር የታየው በስጋ ማርያም በተገለጠ ጊዜ ነው። ለዚህ ነው ወንጌላዊው ቅዱስ ዮሐንስ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃል ስጋ ሆነ ብሎ ቅድም እንዳልኳችሁ የማይመረመረው የማይታየው አካል አለው። ነገር ግን አካሉ ረቂቅ የሆነ አካል ይሄንን ይመስላል የማንለው ግዙፍ አይደለም፣ የሰው ልጅ ዕውቀት መርምሮ የማይደርስበት አካላዊው ቃል በኋለኛው ዘመን ስጋ ሆነ። ስለዚህ ይሄ ቃልነቱ የኢየሱስ ክርስቶስን ማንነት ስለሚገልጽ ቃል ተብሎ ተጠርቷል። በልብ ያለ ቃል በወረቀት ሲጻፍ ገዝፎ እንደሚታየው ያ እግዚአብሔር ቃል ወይም እግዚአብሔር ወልድ ቃል የተባለው እግዚአብሔር ወልድ የማይመረመረው ረቂቁ አካላዊው ቃል በኋላ ከመቤታችን ሲወለድ ያ በልብ ያለው ቃል ሲጻፍ እንደሚገዝፈው በወረቀት እኛ በአካል አየነው፣ ዳሰስነው፣ በመካከላችን ተመላለሰ፣ በየጥቂቱ አደገ፣ የአይሁድን ሕግ ተማረ። ሕግ ጠባያዊ ሕግ ስርዓታዊን ፈጸመ። የስርዓትን ሕግ ፈጸመ። ወደ ገራዞች ሄደ፣ ወደ ትምህርት ቤት ሄደ፣ የአይሁድን በዓል አከበረ። ሕግ ጠባያዊ ደግሞ የሰው ልጅ በየጥቂቱ እንደሚያድገው በ8ኛው ቀን ወደሚገዝሩት፣ በ40ኛው ቀን ደግሞ ወደ ታላቁ አባት ወደ ስምዖን አረጋዊ ወደ ቤተ መቅደስ ሄደ። በየጥቂቱ ነው ያደገው። 12 ዓመት ሲሞላ ወደ ኢየሩሳሌም ሄደ እየተባለ የተነገረለት። ስለዚህ የአካላዊ ቃል መገለጥ ማንነቱን ስለሚገልጥ ወይም የወልድን በስጋ ማርያም መገለጥ በማገናዘብ ነው አባታችን ቴዎዶጦስ የሚባል አባታችን በዚህ በሃይማኖተ አበው ምዕራፍ 53 ቁጥር 13 ላይ ሃይማኖተ አበው ያላችሁ በገጽ 173 ላይ የምትገኘውን ወይም አሁን ያነበብነውን ክፍል የተናገረው ማለት ነው። ስለዚህ ይህንን ያክል በመጀመሪያው ቃል ነበረ በሚለው በሁለቱ ሐሳቦች በመጀመሪያው በሚልና ቃል በሚለው ሐሳብ ላይ ብቻ ነው የተነጋገርነው። አንድ ቁጥር አላየንም ማለት ነው። ልብ አድርጉ። በዛሬው የአንድ ቀን ትምህርታችን በመጀመሪያው ቃል ነበረ የሚለውን ብቻ ነው የተማርነው። በመጀመሪያው ቃል ነበረ የሚለውን ብቻ ነው የተማርነው። ስለዚህ በሚቀጥለው ሳምንት ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን እንማራለን ማለት ነው።
የሚቀጥለው ሳምንት ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን እንመለከታለን። ስለዚህ ዛሬ የተማርነው በህሊናችሁ ሰሌዳ ጻፉት። በማስተዋል ከሰማችሁት የሚከብድ ሐሳብ አይደለም። በመጀመሪያው ያለው የማይቆጠር ዘመንን የሚያሳይ ቃል ነው። ጥንት የሌለው የማይመረመር በዚህ ዘመን የማይባል መነሻ የሌለው መጀመሪያ የሌለው መጀመሪያ መሆኑን ነው የሚያሳይ። እንደ ኦሪቱ ያይደለ የኦሪቱ መጀመሪያ በዚህ ዘመን ሲል ፍጥረት በተፈጠረበት ዘመን ማለት መጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲባል ዕለቱ ዕለተ እሑድ ነው። ዘመኑ ደግሞ ይሄ ነው የፍጥረት የመጀመሪያ። እኛም ዘመን ለመፍጠር ምክንያት የሆነው ቀን እሱ እንደሆነ ምክንያት ወይም አመክንዮ እናቀርብለታለን። ለዚህኛው ግን መጀመሪያ ምንም አመክንዮ የለም። መቼ ነው የሚለውን አንመረምርም። በቀመር በስሌት አንደርስበት። ስለዚህ መጀመሪያ የሚለውን እንደዛ ውሰዱልኝ። ቃል የሚለውን ደግሞ ቅድም እንዳልኳችሁ እንደ ቃለ እንስሳ፣ እንደ ቃለ ሰብ፣ እንደ ቃለ መላእክት እንደዚህ ቅድም እንዳልኳችሁ ቃለ ሰብ፣ ቃለ ነቢያት፣ ቃለ መላእክት እየተባለ እንደተነገረው ዝርው እንደሆነው ቃል እንደማይጨበጠው ቃል ሳይሆን አካላዊ ቃል እኔ ባይ የሚል ቃል በዚህ በኩነት ትምህርት ውስጥ እግዚአብሔር አብ በልብነት ሲመሰል ወይም ሲነገር እግዚአብሔር ወልድ ደግሞ በቃልነት ተነግሯልና ይሄንን ቃልነት መናገሩ ወንጌላዊ ቅዱስ ዮሐንስ እንደሆነ እንድትረዱ እፈልጋለሁኝ፣ አምናለሁ። በጣም ብዙ ነጥቦችን አግባቡ በስርዓቱ ከተከታተላችሁ ከህሊናችሁ እንደማይጠፋ ለማስረዳትም ቀላል እንደሆነ ይሰማኛል። ስለነበረን ሁሉ የእግዚአብሔር ስም የተመሰገነ ይሁን። ዛሬ ያው የቅዱስ ሚካኤል በዓል ነው። ሚካኤል ሁላችንን የረዳ የሚረዳ እግዚአብሔር መልአክ ነው። የቅዱስ ሚካኤል ተራዳኢነቱ ጠባቂነቱ በመውጣት በመግባታችን አይለየን። ምናልባት አሁን 10 ወይም 12 ደቂቃ የሚተርፍ ጊዜ ይኖረናል። ምናልባት መላከ ሰላም ትምህርቱን በተመለከተ የሚጨምሩት ሐሳብ ምክር ለእናንተም የሚሉት ካለ ከፕሮግራማችን አስተባባሪ ከጋሽ ታፈሰ መልእክት በኋላ የሚያደርጉት ይሆናል። በቂ ጊዜ ስላለን ማለት ነው። በእኔ በኩል ለዛሬ እነኝን ሁለቱን ነጥቦች ብቻ እንደተመለከትን አስተውላችሁ እንድታድሩ እንድትሰነብቱ ይሄን እያሰላሰላችሁ እንድትቆዩ አደራ ላለው በመጀመሪያው የሚለውንና ቃል የሚለውን ብቻ ከተለው ወስብሐት ለእግዚአብሔር አሜን።